पुरानी कहावत አንድ በጣም የቆየ አባባል አለ ከሁሉም በላይ ከፍ ማለት ከፈለክ በጣም ብዙ ልፋት ይጠብቃል ይባላል ግን ከሁሉም በላይ ከፍ ብለህ መቆየት ከፈለክ የእናንተ ምርቃት ያስፈልጋል ሰላም ጤና ይስጥልኝ ቤተሰቦች ለጤናችሁ እንደምናላችሁ እንደምታዩት እንግዲህ ሰሞኑን የተጠፋፋንበት ዋና ምክንያት የተለያዩ የኮንስትራክሽን ስራ ግንባታ ላይ መሆናችንን ያው በቴክስት ገልጬ ነበር አንዳንድ ስራዎችን እየሰራን ወጥረን እንግዲህ በጣም በብዛት በጥራትና በፍጥነት ብዙ ስራዎችን እናንተ ጋር ለማድረስ እንግዲህ ያላሰለሰ ጥረት ያደረግን ያለ ነው በጣም ብዙ ጥረት ያደረግን ያለ ነው ምክንያቱም እናንተ ባላችሁበት ቦታ ሆናችሁ በማንኛውም ሰዓት በማንኛውም ጊዜ በማንኛውም ቦታ በአዲስ ቲቪ እና በተለያዩ ሶሻል ሚዲያዎች ላይ በማቀርበው ስራዎች ራሳችሁ ዘናፈታ ማድረግ እንድትችሉ እንግዲህ ተርጓሚ ቃሲም መካ ከአዲስ ቲቪ ጋር በመተባበር የተለያዩ ስራዎችን ያቀርብን ያለ ነው አሁንም የተለያዩ ሶሻል ሚዲያዎች ላይ ጠፋ ብልባችሁ ግን አዲስ ቲቪ ላይ ፊልሞች ማቀርባችን እንደቀጠለን ያለው እንዲስተካከል ብዙዎቻችሁ በጠይቃችሁት መሰረት እንግዲህ ዳውንሎድ ማድረጉንም ሆነ ፍጥነቱን በጣም ያስተካከለን በትንሽ ኢንተርኔት ፍጥነት ባላችሁበት ቦታ ሙሉ ፊልም ሳይቆራረጥ ማየት እንድትችሉ ብዙዎቻችሁ አስተያየት የሰጣችሁን ያላችሁት የቲቪ አፕሊኬሽን ማምጥተናል እሱን ደግሞ በደንብ የምናብራራበት ቪዲዮ በቅርብ ቀን አቀርባለሁኝ እንዴት አድርጋችሁ ዳውንሎድ ወይም ማውረድ እንደምትችሉ የሚያሳይና አዲስ ቲቪ ላይ ደግሞ የቲቪ አፕሊኬሽኑን እንዴት ሳይን ኢን እንደምታደርጉ ስቴፕ ባይ ስቴፕ ቱቶሪያል አቀርባለሁኝ እስከዛው እንግዲህ የተተፋፋንበት ዋና ትልቁ ምክንያት የአዲስ ቲቪን ስቱዲዮ በአጠቃላይ እየተገነባ መሆኑን ለመግለጽ ወዳለሁ ስለዚህ ይህ ግንባታ ካበቃ በኋላ በጣም በብዛት በጥራትና በፍጥነት ብዙ ስራዎች እናንተ ጋር ይደርሳሉ እኔ ተግባቢያችሁ ቃሲም መካ ነኝ በሌላ ቪዲዮ እስከምንገናኝ ባባይ तुम्हारा मुझ तक የእናንተ ኔጋ መድረስ አስቸጋሪ ብቻ ሳይሆን የማይታመን ነው क्योंकि धूल कितनी ምክንያቱም የእናንተ ሐሳብ እንዲሳካ कभी आसमान ከላይም አልተፈቀደላችሁ